ማሚቴ ከታገተችበት ጠፋች ብሎ ነገራት። የመቴ ጋርድ የቀጠረችው ወይም ማሚቴን ያገተላት ልጅ። ማሚቴን ግን ያስጠፋት ከዛ ቤት ያስጠፋት እዩ ብቻ ነው። እዩ ከሁለታቸውም ይሸውድና ማሚቴን ሌላ ማገቻ ቤት ይወስዳታል። ማሚቴንም እንዲህ ብሎ ያስፈራራታል። ስሚ ማሚቴ ልጄ ነሽ ብለሽ ከነገርሻት ቀቅዬ እገልልሻለሁ። ልጄ ነሽ ብለሽ ልጅሽን እንዳልነግረት የምትወጃት ከሆነ ምንም አይነት ንግግር ለልጅሽ እንዳትነግሪያት፣ ከነገርሻት ግን ዘልዝዬ ነው የምተውልሽ እያለ እያስፈራራ አግቷታል። መቴን መጠቀሚያ አድርጓት እንጂ ወዷት እንዳልሆነ እሷ ግን አልገባትም፣ ሊገባትም አልቻለም። ማሚቴን አሁን ለብቻ ተመቲ አስመልጦ ወሰዳት። ለምንድን ነው መቴን አለሁልሽ እያለ ከዛ ማሚቴን በዚህ በኩል ይጎዳታል። በጣም በሚያሳዝን ሁኔታ በጣም ያሳፍራል። ይህ የሚያደርገው ነገር ከምንም በላይ ይዘገንናል። ለምንስ እንደዚህ ሊያደርግ ፈለገ? እዩ ማሚቴን ከዛ ቤት ካስመለጣት እሺ ለምን አልለቀቃትም? የምወዳት ከሆነ ለምንስ ሊያጠቃት ሞከረ? ማሚቴና መቲ እናትና ልጅ መሆናቸውን እንዳያውቁ ለምንስ ፈለገ? እሱ ንብረቱን በሱ እጅ እስከዞረለት ድረስ ማሚቴ የመቲ እናት መሆኗን እንድታውቅ አይፈልግም። ምክንያቱም ማሚቴ በመቲ ስም ነው ያደረገችው የቤቱን ንብረት በሙሉ። ይህን ነገር ደግሞ እሱ እያወቀ እንዴት ልጅሽ ናት ብሎ ያስተዋውቃት? ምክንያቱም ልጇን ካገኘች እሷ የቤቱን ንብረት ለልጇ ነው እንጂ የምታደርገው ለአቤልም ሆነ ለእዩም ስለማትሰጥ እዩ ይህን ነገር ተረድቷል። እና ንብረት ነው የምፈልገው ከአንቺ ጋር። ከኔ ምንድን ነው የምትፈልገው እዩ ስትለው ማሚቴ ከአንቺ የምፈልገው ንብረት አዙሪልኝ እና በስሜ ከዛ በኋላ ልጅሽንም ታገኛለሽ አላት። አለበለዛ ግን ስሙ በእሷ ስም እየሆነ ንብረታችን በእሷ ስም እየሆነ አንዲት የአንቺ ልጅ ናት ብዬ አላስተዋውቅሽም፣ እሷንም እገላታለሁ። ንብረቱን በእኔ ስም አዙረሽ ካልነገርሻት እናትሽ መሆኗን ልጅሽ መሆኗን አሁን ግን እነግራታለሁ ታልሽ አጠፋሻለሁ፣ እሷንም አጠፋታለሁ እያለ ይዝትባት ይዟል። ማምቴ ምንም መላ የላትም አሁን ላይ የምታደርገው የምትቀመጥበትም ሆነ የምትቆምበት ጠፍቶባታል። ምክንያቱም ልጇን ልታጣን ነው። አንድ ነገር እዩን ብትለው ልጇን እንደሚገል ነግረዋታል። ይሄ ነገር ደግሞ ለእዩ ብላ ስሙን በእሱ ስም አዙራ ንብረቱን አስረክባ ተዛ ግድም ብትሄድ ይሻላታል። ልጇን በነፃነት አግኝታ መኖር ይሻላታል። ያንን ለማድረግ ደግሞ ማሚቴ ማሰብ ይኖርባታል ማለት ነው። ይህን ነገር ለማድረግ ግን ካላሰበች በጣም አደጋ ውስጥ ናት ያለችው ማሚቴ። እዩ ደግሞ በጣም ጨካኝና አረመኔ ሰው ነው። ለማንም አይራራም። ለወንድሙ ያራራ፣ ለእናትያው ሊራራ በፍጹም አይችልም። ማሚቴ አሁን ላይ ያለባት ንብረቱን አስረክባ ልጇን ተዋውቃ ከዛ ግድም ልጇን ይዛ መጥፋት ይኖርባታል። እዩ በጣም ጨካኝ ነው። ርብቃና የርብቃ አጎት ደግሞ ምክክር ይዘዋል። እዩ ታዲያ የት ነው? የትስ ሄዶ ጠፋ? ታዲያ እንዴት ነው እያለ የት ሄደን እንፈልገው? መያዝ አለበት። ፖሊሶቹም ሊይዙት አልቻሉም። የት ቢሄድ ነው እንደዚህ ከፖሊስ እጅ ማምለጥ የቻለው? የት ሆኖ ነው እያለ የርብቃ አጎት ይጠይቃል። እሱ ግን መቼም ሊያግባትና ሊያገኘው አልቻለም። ለነገሩ ፖሊሶቹ የጠፋቸው እኛ የት ብለን እናገኘዋለን ርብቃ እያለ ርብቃንም ያዝናናት ይዟል። ርብቃ አሁን ላይ ምን እንደምታደርግ ግራ ገብቷታል። አለበለዛ ደግሞ እዩ እንዲህ አላት፣ ማሚቴ ቶሎ ብለሽ ቤቱን ንብረቱን በእኔ ስንት አዞርሽ? ዛሬ ነገ ሳልን እለቅሻለሁኝ እና ማሚቴ ምን መክርሽ እያለ ይነግራታል። መቲን ደውሎ እዩ እንዲህ አላት፣ ማሚቴ እኮ ጠፋች፣ አመለጠች። የንፍጣም ጋርድሽን አምኜ እሱን ጋር ማስቀመጤ እንዴት ብላ ደግሞ መቲ ጮኸኝ።
ምን አቅልሻለሁ ይህ እንቅልፋም ጋርድሽ ይችላል ብለሽ እሱን አስቀምጠሽ ነው ያስጠፋት ብሎ እሷ ላይ ይጮሃል። እሱ ግን የሰረቃትና ሊወስዳት ያለው እሱን ይወሰዳት። እሷ ግን ያላወቀችው ደግሞ እንቅልፋም እያለኝ ያንኛውን ጋርድ ተሰርበውና ትጮህበት ያዘች። የሰረቀው ሌላ የሚሰደበው ሌላ የሚባለው ለዚህ ነው። ማሚቴ ግን የሁሉ ስቃይ ፈረደባት። ለንብረት ብላ የምትሰቃይ ለምን ነግረው ጥላው አወጣም ንብረቱን ትታለት ለምን የእሱን ንብረት ለአቤል አዙራ በአንተም ስምና በአቤል ስም አዙር ያለው አንተና እሱ ተፋጩ፣ አንተና እሱ እንደፈለጋችሁ ተነጋገሩ ብላ ጥላው ወጣም። ያን ነገር ብታደርግ ይሻለታል። አለበለዛ ግን እዩ በፍጹም አይፋታትም። ጨካኝ ነው። እንደምንታዩት ርች ደግሞ አዙን አስደነገጠቻት። ተኋላዋ የወንድ ልብስ ለብሳ አፍና በጣም ያስደነገጠቻት። አዙን በጣም ደንግጣ ለምን እንደዛ አደረግሽኝ ትላታለች። አዙ እኔ ያደረግኩሽ ምን ያክል ጥንካሬ እንዳለሽ እና ምን ያክል ጎበዝ እንደሆንሽ ላይ ነበር። አንቺ ግን በጣም ሰነፍና ፈሪ ነሽ። ጠንካራ ሁኚ። እዩ ቢያገኝሽማ በዚህ ሰዓት አፍኖ ነው የሚወስድሽ። ለምን አትወራጭም? አንድ ሰው ሲያፍንሽ ተወራጭተሽ እሱን ለመምታት ወይም እሱን ታግለሽ ለማምለጥ ሞክሪ። ዝም ብለሽ እጅ አትስጪ። ያለሽን ስጪ ብልሽ ደግሞ ማንኪያ ትሰጪያለሽ። በዛ በመንከራስሽን ብሎ ነበር የሚከለክልሽ። አያዙ ጀግና ሁኚ፣ አትፍሪ እያለች ምክር ሰጠቻት። ይህን ነገር ያደረጉት ጎበዝ እንድትሆኝና አስተዋይ እንድትሆኝ ነው። ለሌላ ነገር አስቤ አይደለም። አዙ ተረጋጊ እያለች እሷን ልታረጋጋት ሞከረች። አዙ ግን በጣም ስለደነገጠች መረጋጋት የሚባል በውስጧ ላይ የለም። ርብቃ በጣም ጨንቋታል። እዩ አለመያዙ ከአገቷ ጋር ሁሌም የምታወራው ስለ እዩ ነው። እዩ የት ጠፋ? ለምንስ ወደ ቤት አይመለስም? ለምንስ ወደ ቤት ከመልሶ ይቅርታ ጠይቆ ይቅርታ ጠይቆ እርቅ አይደረድርም እያለኝ በጣም ተጨናንቃለች። ርብቃ አሳዛኝና ሩህሩህ ሴት ናት። በጣም ጎበዝ